ልቦናዬ ያውጣ ዳሴ ለክብርሽ ሰላም ለኪ ድንግል ጸጋኔ ሞላብሽ የእግዚአብሔር ከተማ የመለኮት አገር ስላንቺ የሚነገር አለን ድንቅ ነገር። ቅዱሳንን ስላገለገለን እግዚአብሔር ዋጋ የሚከፍል አምላክ። እሷ የወለደችው ግን የዘላለም አባት የሰላም አለቃ ተብሎ ይጠራል። ስሙም ድንቅ መካር ኃያል አምላክ። በቀዳማዊቷ ሔዋን ምክንያት ሞት ወደ ዓለም ገባ። በዳግሚቷ ሔዋን ምክንያት ግን በድንግል ማርያም ምክንያት ግን ሕይወት ለሰው ልጆች ሁሉ ተሰጠ። ቤዛ አይደለችም የሚሉ ሰዎች ቤዛ ማለት ምትክ ማለት ነው፣ ዋጋ ማለት ነው፣ ዋስ ማለት ነው፣ ክፍያ ማለት ነው። ራስን ሰጥቶ ማዳንም ማለት ነው። ማዳንም ማለት ነው። የመጽሐፍ ቅዱስ መዝገበ ቃላትም ጭምር ይህንን ጉዳይ ይናገረዋል። ለውጥ ይለዋል፣ ለውጥ ይለዋል፣ ምትክ ይለዋል፣ ዋጋ ይለዋል። ስለዚህ የመጽሐፍ ቅዱስ መዝገበ ቃላት ዓለም የተስማማበትን እሱም ማየት ይቻላል። ይሄ ኪዳነ ወልድ ክፍሌ የተረጎሙትን ብቻ ሳይሆን ማለት ነው። ስለዚህ ዓለም በሙሉ የሚስማማበት ቤዛ ማለት ምትክ ማለት ነው። ስለዚህ በቀዳማዊቷ ሔዋን ምትክ ዳግሚት ሔዋን የተተካችበት ምክንያት ስናስብ ደግሞ ምን ማለት ነው? ቅዱስ ኤፍሬም በውዳሴው ምን ይላል? በቀዳማዊቷ ሔዋን ምክንያት ይላል የገነት ደጅ ተዘጋ፣ በዳግማዊቷ ሔዋን ምክንያት ግን የገነት ደጅ ተከፈተ ይላል። የገነት ደጅ ተከፈተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም ልጆች፣ የጻድቃን የቅዱሳን ሁሉ ወዳጆች ሁላችሁም በያላችሁበት የእግዚአብሔር ፍጹም ሰላም ከእናንተ ጋር ይሁን። ኃጢአት በሰራችሁ ሔዋን ምትክ ኃጢአትን የማታውቅ እናት፣ በሐሳብ ኃጢአትን የማታውቅ፣ በመናገር ኃጢአትን የማታውቅ፣ በማድረግ ኃጢአትን የማታውቅ፣ በሐልዮ በገቢር በነቢብ በምንለው ማለት በሶስቱም ኃጢአትን ሰርታ የማታውቅ ንጽሕተ ንጹሐን። ለዚህ ነው ከፈጣሪ በታች የተባለችው ንጽሕተ ንጹሐን በሐልዮ በገቢር በነቢብ። ስለዚህ እመቤታችን ቅድስት ድንግል ማርያም ቤዛ ናት፣ ምትክ ናት፣ ዋስ ናት። ለአዳም ዋስ ሆና ነው የተሰጠችው። በቃ ለአዳም ሞተ። ስለዚህ ከሞት ልታወጣ የቻለች ለአምላክ ማደሪያ ሆና ተወልዶ ከእርሷ በመስቀል ተሰቅሎ እንዲያድን ለአዳም ዋስትና የሰጠችው እመቤታችን ቅድስት ድንግል ማርያም በተቀበለች ዋስትና መሰረት ልጇን ሰጥታ አዳነች ማለት ነው። አዳም ልጇን ሰጥታ ቤዛ ሆና ልጇንም ቤዛ እንዲሆን አድርገው ማለት ነው። ልጇንም ቤዛ እንዲሆን አድርገው ማለት ነው። እና ይሄ ታላቅ ነገር ነው። ይሄ ታላቅ ነገር ነው። ይሄንን በደንብ መረዳት ያስፈልጋል። ስለዚህ ዘላለማዊ ድንግል ናት ተብሎ ሲነገር ማንም ሰው ሊደንቀው አይገባም። ማንም ሰው ሊደንቀው አይገባም። ሌላው እመቤታችን ቅድስት ድንግል ማርያም እንደዚሁ ውበቷ በእግዚአብሔር የተወደደ ነው። ከማንም በላይ ውበት የተባለው ምንድነው? ንጽህናዋ፣ ቅድስናዋ ኃጢአትን ማታስብ መሆኗ ይህንን ነቢዩ ዳዊት ተናግሮታል። ንጉሥ ውበትሽን ወደደ ብሎ ማለት ነው። ንጉሥ ውበትሽን ወደደ። ከማንም በላይ እግዚአብሔር ከሰማይ አስተንፈሰ፣ አሻተተ። ነገር ግን እንደርሷም ይሆን አላገኘም ይላል። እንደርሷም ይሆን አላገኘም። አንዳንድ ጊዜ ይነሱና ሰዎች ድንግል ማርያም ባትኖርም እኮ ከኔም ሊወለድ ይችላል ይላል። እንዴት አይነት ትዕቢት እንደሆነ አንዳንድ የእምነት ድርጅቶች ውስጥ የሚኖሩ ሰዎች ምን እንደሚያስተምሯቸው ራሱ ግራ ይገባል። እንዲህ አይነት ትዕቢት እኮ የዲያብሎስ ነው። ለምን? እግዚአብሔር ማደሪያው እንድትሆን የመረጣት እሷን ብቻ ምርጫ የለውም፣ ሌላ ምርጫ የለውም። ሌላም ዓለም ከተፈጠረ ጀምሮ ደግሞ ማለት ነው ልክ እግዚአብሔር ለጠቢቡ ሰለሞን ለምሳሌ እንደነገረው ጠቢቡ ሰለሞን ልመና ለመነ። ከዛ በኋላ ለለመነው ልመና እግዚአብሔር መልስ ሲሰጠው ምን አለው? ዓለም ከተፈጠረ ጀምሮ እንዲህ አይነት ልመና የለመነኝ የለም፣ ዓለም እስኪያልፍም ድረስ እንዲህ አይነት ልመና የሚለመነኝ የለም እንዳለ ዓለም ከተፈጠረ ጀምሮ እንደ ድንግል ማርያም አይነት ንጹህ የተነሳ የለም፣ ዓለም እስኪያልፍም ድረስ እንደ እመቤታችን የሚነሳ ንጹህ የለም። ይህን አስረግጦ መናገር ይቻላል። ስለዚህ ከኔም ሊሆን ይችላል ብሎ መናገር ዲያብሎስን መሆን። ዲያብሎስ ማለት ትዕቢት ደግሞ ውድቀትን ትቀድማለች ነው። ስለዚህ የድንግል ማርያምን ያክል ውበት ያለው ማንም የሰው ልጅ የለም። ለዚህ ነው ሁሉም የሚመኩባት የነበረው፣ ሁሉም የሚጠብቋት የነበረው ማለት ነው። ስለዚህ እንደጠበቋት መጣች። ከዛ በኋላስ ምን አሉ? በጠበቋት መጠን
ስትወለድ ነቢዩ ዳዊት ምን አለ? አባቷ ልጄ ሆይ ስሚ እይም ጆሮሽንም አዘንቢ ሕዝብሽንና የአባትሽን ቤት እርሺ ይላል። ሕዝብሽንና የአባትሽን ቤት እርሺ። ለምን? ለእግዚአብሔር ማደሪያ የተመረጥሽ ስለሆንሽ ወደ ቤተ መቅደስ ግቢ እንደማለት። እናትና አባቷም ከወለዷት ከ3 ዓመት በኋላ ወዲያውኑ ወስደው ለቤተ መቅደስ ሰጧት ነው። ስለዚህ ሕዝቧን የአባቷን ቤት ሁሉ ረሳች፣ ለእግዚአብሔር ተሰጠች ማለት ነው። ቤዛ ሆነች፣ ለአዳም ቤዛ ሆነች፣ ተሰጠች። ለክርስቶስ ማደሪያ እንድትሆን በቤተ መቅደስ ተከልላ መላእክት እያረጋጓት የመላእክት ምግብ እየበላች መላእክት ከበዋት እያጽናኗት እያረጋጓት በዚህ መልኩ በቤተ መቅደስ እንድትኖር እግዚአብሔር አምላክ ፈቀደላት ማለት ነው። እግዚአብሔር አምላክ ፈቀደላት። 12 ዓመት ሙሉ በቤተ መቅደስ ሰው የሚበላው ምግብ አልተመገበችም። ይሄ ለማንም የተደረገ አይደለም፣ ለድንግል ማርያም ብቻ ነው። ሰው የሚመገበው ምግብ አልተመገበችም፣ ለእመቤታችን ብቻ ነው። አይሁድ ከፍተው ነው ከቤተ መቅደስ የሚያስወጣት። አይሁድ አምፀው ነው በቃ እቺ ሴት ትውጣልን ከቤተ መቅደስ ብለው። እርኩስ መንፈስ ነው እሷ እንድትሰደድ፣ እሷ መከራ እንድታገኝ፣ እሷ እንድትገደል፣ በተለያየ ምክንያት እንድትሞት፣ የነበራትን ክብር የነበራትን ንጽህና እንድታጣ፣ እንድትንቋሸሽ፣ እንድትዋረድ ከቤተ መቅደስ ካባረረ በኋላ ሌላ ክፉ ነገር ደግሞ በውጪ ሊደቅንባት ዛሬ አባቶቻችንን ጭምር እስከ ማሳት የሚደርስ እርኩስ መንፈስ እመቤታችንን ቤዛ አይደለች ማስብሎ አናግሮ አስለፍልፎ ከዛ በኋላ መቼም አባቶቻችንን እግዚአብሔር ልቦና ይስጥልን። አንዳንዴ የተመረጡትን እስከ ማሳት ይደርሳል ይላል እግዚአብሔር መድኃኒታችን ኢየሱስ ክርስቶስ። ተጠንቀቁ ነው፣ እንዳያስቷችሁ ተጠንቀቁ። የተመረጡትን እስከ ማሳት ይደርሳል አለ። ጳጳሳትን ከማስካድ በላይ ምን ሊመጣ ይችላል? የሚመጣው ደግሞ ልክ እንደ እባብ ባሉ ሰዎች አማካኝነት የውሸት ይቅርታ የሚጠይቁ አስመሳይ ክርስቲያኖች የውሸት ይቅርታ የሚጠይቁ ሰዎች ገንዘባቸውን ሰጥተው አባቶችን ለመደለል በሚያስቡ ሰዎች በእነዚህ ሰዎች ምክንያት አድሮ እርኩስ መንፈስ አባቶቻችንን ያስታል። የገንዘብ ቀለብተኞች ያደርጋቸዋል። ከጵጵስና በኋላ ገንዘብ ለምን እንደሚያስፈልግ ራሱ እነሱ ናቸው የሚያውቁት። የሚስቱ አሉ፣ እግዚአብሔር ስለተናገረ ማለት ነው። ቅዱስ ጳውሎስም ተናግሯል። ምን አለ? በገዛ ደሙ የዋጃትን የእግዚአብሔር ቤተ መቅደስ ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ሾሟችኋል ይላል። ስለዚህ ለመንጋውና ለራሳችሁ ተጠንቀቁ ነው የሚለው። ለመንጋውና ለራሳችሁ ተጠንቀቁ። መንጋው ብቻ እንዳይጠፋ አይደለም፣ ራሳችሁም እንዳትጠፉ፣ ጠፍታችሁም እንዳታጠፉ ነው የሚለው። አሁን ያለው ጥፋት ደግሞ ጠፍቶ ማጥፋት ነው። ይሄ አጥፍቶ መጥፋት ይባላል። በቤተ ክርስቲያናችን ሰጥቶ ማያቅ ትምህርት፣ ሙሉ በሙሉ ኑፋቄ የሆነ ትምህርት የሚተላለፍበት መድረክ አድርጎታል። እግዚአብሔር ልጇ ወዳጇ መድኃኒታችን ኢየሱስ ክርስቶስ ወይም ሶስቱም አጋዕዝተ ዓለም ሥላሴ ለእመቤታችን ያደረጉት ምንድን ነው? በእግዚአብሔር ቀኝ በቀኛቸው እንድትቆም አደረጓት። በቀኛቸው እንድትቆም ማንም የማይሆነው ለማንም የማይሰጠው የድንግል ማርያም በቀኝ መቆምና የሌሎች በቀኝ መቆም በጣም ይለያያል። እመቤታችን ቅድስት ድንግል ማርያም ሌሎች በቀኝ ከመቆማቸው በፊት ነው እርሷ በአምላክ ቀኝ የቆመችው። ለምንድን ነው? ነቢዩ ዳዊት ተነስ አንተና የመቅደስ ታቦት እንዳለ ማለት ነው። ማንም ሳይነሳ የመቅደስ ታቦት የተባለች ማደሪያ የሆነች ታቦት ማለት ማደሪያ ነው። መቅደስ የተባለ መድኃኒታችን ኢየሱስ ክርስቶስ በጽላቱ የሚመሰል ጽላቱ ታቦት ያድራል። በታቦቱ ውስጥ እንደሚያድር ማለት ነው ጌታችን ኢየሱስ ክርስቶስ። እመቤታችን ታቦት ማደሪያ ተብላለች። ስለዚህ ተነሳ አለው ደግሞ ሲነሳ ጌታችን ኢየሱስ ክርስቶስ በፈቃዱ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ሞትን ድል አድርጎ ተነስቷል። እመቤታችን ቅድስት ድንግል ማርያምም ከሞተች በኋላ በልጇ ከመትንሣኤ ወልዳ ማለትም በልጇ ኃይል ተነስታለች። በሞተች በተቀበረች በሶስተኛው ቀን ከመትንሣኤ ወልዳ ልጇ እንደተነሳ እሷም ተነስታለች በልጇ ኃይል ማለት ነው። ከዛ በኋላ ከዚህ በላይ የጥፋት ርኩሰት ከየት ይመጣል? በእርሷ አማካኝነት ሐዋርያት መንፈስ ቅዱስ ወረደላቸው። አብረው ተሰብስበው ሳሉ በዝግ ቤት እመቤታችን ቅድስት ድንግል ማርያም በመካከላቸው ሆና እሷን ይዞ መንፈስ ቅዱስ ይወርዳል። እሷ ስትናገር መንፈስ ቅዱስ ይሞላል በሰው ላይ። እመቤታችን ቅድስት ድንግል ማርያም ንግግሯ፣ ቃሏ ብቻ መንፈስ ቅዱስን ይሞላል። ኤልሳቤጥን መመልከት ይቻላል። ሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ ዘለላል። ከዚያስ መንፈስ ቅዱስ በኤልሳቤጥ ላይ ሞላባት። እንግዲህ መንፈስ ቅዱስን የምትሞላ ጽንስን የሚያዘልል ድምፅ ያላት ምን አይነት ሰላምታ ነው? ምን አይነት አምላክን የተሸከመች ለኤልሳቤጥ ባደረባት መንፈስ ቅዱስ ምክንያት ደግሞ የዕለት ጽንስ የሆነውን ጌታችን ኢየሱስ ክርስቶስን በማኅፀኗ እንደያዘች የገለጠላት እንዲህ አይነት መንፈስ እንዲወርድላት ያደረገች እመቤታችን ቅድስት ድንግል ማርያም እንዲህ አይነት ሰላምታ ያላትን እናት ማራቅ፣ መሳደብ
ከምንም በላይ አለመታደል ነው። ይሄ ስድብ አፍ ነው። የስድብ አፍ ደግሞ የሚሰጠው ከዲያብሎስ ነው። ይሄ ደግሞ ዝም ብሎ አይደለም። በስጋ ድካም ምክንያት እየፈለገ ዲያብሎስ የሚያርፍበትን ያርፋል። በዚህ ምክንያት ደግሞ መናገር የሚፈልገውን ክፉዎች ላይ እያደረ ያናግራል፣ እንዲሰደብ ያደርጋል። ክርስቶስን ስቀለው ስቀለው እያስባለ በአይሁድ መካከል እየዞረ ክርስቶስ እንዲሰቀል አድርጓል። በመካከላቸው እየዞረ ነበር። በጣም እየዞረ እየተሽከረከረ ነበር፣ ሁሉም እንዲክዱ ለማድረግ ማለት ነው። ጴጥሮስም አጠገብ ሆኖ እኮ ለማሳት ሞክሮ ነበር፣ ጌታ ሆይ አትሙትብን አስብሎ ማለት ነው። ክርስቶስ ግን ምን ብሎታል? የመረጠው ቢሆንም ሐዋርያው ቢሆንም የመንግስተ ሰማያትን ቁልፍ የሚሰጠው ቢሆንም አንተ አለት ነህ በአንተ ላይ ቤቴን መሰርታለሁ ያለው ቢሆንም ወይም የሚለው ቢሆንም ነገር ግን ዲያብሎስ ተጠግቶ ሊያስተው ባለ ጊዜ ክርስቶስ ወደ መስቀል የሚያደርገውን ጉዞ ሊያደናቅፍ ባለ ጊዜ ግን ክርስቶስ ደቀ መዝሙሩ ምን ብሎታል? ወይድ አንተ ሰይጣን ብሎታል። እንደዚህ የሚያስቱ ሰዎች እነርሱን ሳይሆን ከነርሱ አጠገብ ያለውን ሊያስታቸው የሚጥረውን ወይም በውስጣቸው የገባውን ርኩስ መንፈስ ወይድ አንተ ሰይጣን ማለት ያስፈልጋል። ጳጳስ ስለሆኑ አይደለም፣ ካህን ስለሆኑ አይደለም፣ መነኩሴ ስለሆኑ አይደለም። ነገር ግን ሁሉም በተሰጠው ክብር ካልተገኘ መውቀስ አይደለም እኮ መገሰጽ ነው፣ ማስተማር ነው። የቻለ ጸሎተኛ የሆነ አባት እንዲህ አይነቱ ሰዎች ሊያስታቸው የሚጠጋውን እርኩስ መንፈስ በጸሎቱ ደግሞ ሊያርቅላቸው ይገባል። እነዚህ ሰዎች ደግሞ ወደ ልቦናቸው ሊመለሱ ይገባል። በጥቅምም በሉት፣ በዘርም በሉት፣ በጎሳም በሉት፣ ባለማወቅም በሉት፣ ዝናን በመፈለግም በሉት፣ በፈለገው መንገድ ቢመጣ ግን እንዲህ አይነቱን ሰው መገሰጽ ያስፈልጋል። ይሄ ባለስልጣን አለው፣ አባት ነው፣ መሪ ነው፣ ለምን እንዲህ ይባላል ከተባለ አስቀድሞ በሰማይ ታላቅ ጦርነት በተካሄደ ጊዜ ጦርነቱ ከመካሄዱ በፊት ቅዱስ ሚካኤልና ቅዱስ ገብርኤል አለቃቸውን ሳጥናኤልን ተቃውመውታል። አንተ አልፈጠርከንም፣ የፈጠረንን አምላክ እስክናገኝ ድረስ በያለንበት ጸንተን እንቁም እስከ ማለት ድረስ ቆይቷል። ከዛ አይሆንም ብሎ ጦርነት ሲፈጥር ደግሞ ተዋግተውታል። እግዚአብሔርን አጋዥ አድርገው ተዋግተውታል። ስለዚህ ዘንዶው ከመላእክቱ ጋር ተዋጋ ይላል። አልቻላቸውም፣ ወደ ምድርም ወደቀ ይላል። አልመለስ ያለ ሰው ቤተክርስቲያኗን አይበክንም፣ ሊበክል አይችልም፣ ሲበክልም መገኘት የለበትም። ስለዚህ አባቶች ተሰብስበው ይህ ጉዳይ ላይ መክረው አስተምረው የሚመለሱ ከሆነ ይመለሳሉ፣ የማይመለሱ ከሆነ ደግሞ ሌሎቹ እንዳይጠፉ ለማድረግ ትንሽ ገሸሽ ማድረግ ከምንም በላይ ያስፈልጋል። ይህ አቋም ነው። ምክንያቱም ብዙ ጳጳሳት የነበሩ ተወግዘዋል፣ ከዚህ በፊት ተወግዘዋል። ከመጀመሪያው በተካሄዱት ሲኖዶሶች ተከናውኗል፣ ተወግዘዋል እንደዚህ። ስለዚህ ምክንያቱም ምድሪቱ እንዳትጎሳቆል እንግዲህ አማላጅነቱ የመላእክት ተሰጥቷቸው የቤተክርስቲያን አባቶች አስተምህሮ ተደርጎላቸው ይህንን ሰምተው መመለስ የማይችሉ ከሆነ ግን ቦታ ማስያዝ ያስፈልጋል የግድ። ምክንያቱም የተለየ ዓላማ ካላቸው ሰዎች ጋር ያላቸውን ግንኙነት ማጥናትና ማወቅ ያስፈልጋል። ሳይቃጠል በቅጠል ማለት ያስፈልጋል። በተደጋጋሚ የሚናገር ሰው አንድ ሰው ለጊዜው ያፈለቀው አይደለም፣ ከውስጡ ያስቀመጠውና ያመነበት ጉዳይ ስለሚሆን ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን ወቅሶ ምን ለማግኘት ሰው ፀሐይን አልሞቅም ቢል የሚጎዳው ራሱ እንጂ ፀሐይቱ አይደለችም። የእመቤታችን ርኅርኅ ልቦና መሆን ደግሞ ወይም መራራት ደግሞ የሚገርመው ልክ ፀሐይ አልሞቅሽም ቢሏት በቃ ከዚህ በኋላ አላሞቃችሁም ብላ እንደማትሸሽ ሁሉ እመቤታችን ቅድስት ድንግል ማርያምን አንፈልግሽም፣ ወላዲተ አምላክ አይደለሽም፣ ቤዛ አይደለሽም ቢሏትም ግን እሷ በእናትነት ፍቅሯ ከልጇ ከወዳጇ እነዚህን ሰዎች የሚያደርጉትን አያውቁምና ይቅር በላቸው ከማለት ወደኋላ የምትል እናት አይደለችም። ይህን በደንብ ማሰብ መረዳት ያስፈልጋል። ስለዚህ ውበቷ በእግዚአብሔር የተወደደ ነው፣ ነውር የሌለባት ነውር የተባለ የአዳም ኃጢአት ነው። አንድም የተለያዩ ባህልዮ በገቢር በነቢብ የሚሰሩ ኃጢአቶች ናቸው። እነዚህ ሁሉ የሌለባት አለ። በቃ ርግቤ መደምደሚያ አንዲት ናት፣ እሷም ነውር የሌለባት ናት አለ ጠቢቡ ሰለሞን። አባቷ ጠቢቡ ሰለሞን ይህን ተናገረላት። ለዘላለም ለአምላክ ማደሪያነት የተመረጠች ናት። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷልና እንዲህ ብሎ መርጫታለሁኝና በእርሷ አድራለሁ። ይህች ለዘላለም ማደሪያዬ ናት ነው ያለው። ይህች ለዘላለም ማረፊያዬ ናት ለዘላለም። ለዚህ ነው ቅድም በሩ እንደተዘጋ ይኖራል ያልነው።
ለምን ከተባለ አምላክ እስካሁን ድረስ ከሷ ጋር ነው ያለው። ከእርሷ የተለየበት ሰከንድም የለው። አንድም የተዋሃደውን ስጋ እንደለበሰ እስከ ሰማይ ድረስ አድርጓል። በክብር ዙፋኑ ተቀምጧል። ስለዚህ ይህች ለዘላለም ማረፊያዬ ናት። ስጋዋ ንጹህ የሆነው ስጋዋ ለዘላለም ማረፊያዬ ናት። ያከበራት፣ የቀደሳት፣ ያወደሳት፣ ያመሰገናት፣ መላእክት እንዲያመሰግኗት፣ ትውልድ እንዲያመሰግኗት ያደረጋት፣ ከፍ ከፍ ያደረጋት እመቤታችን ቅድስት ድንግል ማርያም በእግዚአብሔር ቀኝ። ሌላው ነጥብ በእግዚአብሔር ቀኝ ለእመቤታችን የተደረገ ልዩ ተአምር በአብ በወልድ በመንፈስ ቅዱስ ቀኝ ቆማለች። እንዲህ ነው የሚለው ነብዩ ዳዊት በእግዚአብሔር ቀኝ የወርቅ ልብስ ለብሳና ተጎናጽፋ፣ ክብሯን ይሄ የወርቅ ልብስ ለብሳና ተጎናጽፋ ንግስቲቱ በቀኝ ትቆማለች። ንግስቲቱ በቀኝ ትቆማለች። ንግስቲት አላት። እሱ ንጉስ፣ እሷ ንግስት። ለማን ተሰጠ ይሄ? ለማን የተሰጠ ክብር ነው? ለማንም። ስለዚህ ይሄን በደንብ ማወቅ ያስፈልጋል። ለእመቤታችን የተደረጉ ነገሮች በሌሎች ሰዎች ላይ ስላልተደረጉ አንደኛ መቅናት አያስፈልግም። የአጋንንታዊ ቅናት። ሁለተኛ ሊያገኙት የማይችሉት ቅናት። ጌታችን ኢየሱስ ክርስቶስ ዓይነ ምቀኛ ናትን ይላል። እኔ እናቴን ባከብራት ስጋዋን ከአዳም ሲወርድ ከመጣው ኃጢአት ንጹህ ባደርጋት ዓይነ ምቀኛ ናትን። ቤዛ ባደርጋት በሔዋን ምትክ ባመጣት በእርሷ ላይ ባድር አንተ ምቀኛ ነህ። ምን አሁን ቤዛ ስለተባለች ምን ይነካል? ቤዛ ስለተባለች ምን ይጎላል? ያከበሩትን ማክበር እኮ ያስከብራል እንጂ አያዋርድም። እግዚአብሔርን እኮ የሚያከብሩትን ያከብራል። ቅዱሳኖቹን የሚያከብሩለትን ያከብራቸዋል። የሚያከብሩትን ያከብራል። ለምሳሌ ቅዱስ ጳውሎስ ላይ በዕብራውያን መልእክቱ ምዕራፍ 6 ቁጥር 10 ላይ ምን ይላል? ቅዱሳንን ስላገለገላችሁ ይላል። አሁንም ስለምታገለግሉ እግዚአብሔር ዋጋችሁን ይረሳ ዘንድ አመፀኛ አምላክ አይደለም ይላል። በጣም የሚገርም ንግግር እኮ እጅግ ድንቅ እኮ። ሰዎች ቅዱሳንን አላገለግልም፣ አንቀበላቸውም፣ አማላጅ ማንላቸውም፣ ለነሱ የሚገባ ክብር ማንሰጣቸውም፣ ዝክራቸውን መታሰቢያቸውንም አናወጣም፣ በረከት በጻድቅ ራስ ላይ መሆኑንም አናውቅም፣ አንፈልግም የሚሉ ሰዎች እናንተን የሚቀበል እኔን ይቀበላል የሚለውን ቃል 100% የሻሩ ናቸው። ቅዱሳንን የማያገለግሉ ክርስቶስ እናገለግላለን ቢሉ ውሸተኞች ናቸው። ምንድን ነው ያለው? ቅዱሳንን ስላገለገላችኋቸው አሁንም ስለምታገለግሏቸው እግዚአብሔር ዋጋችሁን ይረሳ ዘንድ አመፀኛ አምላክ አይደለም ይላል። ቅዱሳንን ስላገለገለን እግዚአብሔር ዋጋ የሚከፍል አምላክ። ከቅዱሳን የተለየ ነው። የሚያሳዝነው ለምን ከተባለ በመዝሙር 33 ላይ ምን ይላል ነብዩ ዳዊት? ጻድቃንን የሚጠሉ ይጸጸታሉ ይላል። መጨረሻቸው ይሄ ነው። ጻድቃንን የሚጠሉ ይጸጸታሉ። በምድር አይደለም በሰማይ በአምላክ ፊት ዋጋቸውን ሲያጡ የላኳቸውን አልተቀበላችሁምና ብሎ እግዚአብሔር ወይዶ አላውቃችሁም ሲላቸው ያን ጊዜ ይጸጸታሉ። ምን ነው ቀድመን በተቀበልን ኖሩ እያሉ። እንደማን ከተባለ በሉቃስ ወንጌል ምዕራፍ 16 ላይ እንዳለው ሀብታም በምድር ላይ ፍርፋሪ ሲለምን እምቢ ብሎ በሲኦል ውስጥ ሲቃጠል ግን ቆጨው። እንደዛ የሚሆኑ ሰዎች አሉ። እግዚአብሔር እንዲህ ከመሆን ይሰውረን። ስለዚህ እመቤታችንን ብናከብር ከሁሉ በላይ ነዋት እናት ተብሎ የተሰጠንን እናታችንን ብናከብር አያችሁ፣ በማያምኑ ንጹህ ልመና በሌላቸው እናት ምትክ የተሰጠች ቤዛ ናት። አሁንም ምትክ ተደርጋ የተሰጠች አያችሁ። ዮሐንስ እናቱ የምታምን አልነበረችም። ምክንያቱም እምነት የምትለምነውን አታውቅም ነበረ። አንዱ ልጄን በቀኝ አንዱ ልጄን በግራ ስቀልልኝ እያለች የምትለምን ነበር። ልመና የምታውቅ እናት ሰጠው። ነዋት እናት ብሎ ቤዛ ነው። በቤታችን ቤዛ ሆነችው። አሁን ልመና የምታውቅ ናት። አያችሁ። ስለዚህ ቤዛ ማለት ምን ማለት እንደሆነ ትርጉሙ ራሱ ካልገባን ቁጭ ብሎ መማር ሰው በዘመኑ ሁሉ እኮ ተምሮ በቃ ገብቶኛል ማለት አይችልም። ምክንያቱም ትምህርት አያልቅም። ሁሌ መማር ትልቅ ነገር፣ ሁሌ ልብን ክፍት ማድረግ ለትምህርት ሁሌ ክፍት። ኢምፒቲ ዩር ካፕ ይላሉ። አንዳንዴ ኢጎ ይይዘናል። ላለመማር እውቀቱ አለኝ የሚል አይነት ኩራት ይሰማንና ኢጎ ይይዘናል እንቅ አድርጎ ማለት ነው።
ስለዚህ ሌላ ያላወቅነውን ነገር ሌሎች ሰዎች አዋቂዎች እንዲጨምሩልን አንፈልግም። ግን ሁልጊዜ ከጣጣት እንደሚበልጥ ማየት ያስፈልጋል። ከጣጣት ይበልጣል፣ ከሊቅም ሊቅ ይበልጣል። አወቅኩ ከሚሉት ሌላው ደግሞ አዋቂ አለ፣ ሌላ አዋቂ አለ። ስለዚህ ማሰብ ያስፈልጋል። እመቤታችንን ተነስቶ እንደው ያለ ልክ ከመጠን ከፍ ብሎ እንደው የሚናገሩትን ቢያጡ የአምላክን እናት ተነስቶ ለመናገር መድፈር በላሱ ከዲያብሎስ ማነስ አይደለም፣ ከዲያብሎስ መተካከልም ጭምር እና ያውቃል። ዲያብሎስ እኮ ያውቃል። እመቤታችን ቅድስት ድንግል ማርያም ቤዛ ሆና እንደተሰጠች እኮ ያውቃል፣ ያምናል፣ ሙሉ በሙሉ ያምናል። ማመንም አጋንንት ያምናሉ ይንቀጠቀጡማል ይላል። ደፍሮ እመቤታችንን እንደዚህ አይላትም እኮ ዲያብሎስ። አጋንንት እኮ አንቺ እንደዚህ አይደለሽም እኮ አይላት፣ ደፍሮ አይናገራትም። የሰው ልጅ እርኩስ መንፈስ ሲያድርበት ግን ከዲያብሎስ በልጦ ብዙ ነገሮችን ይናገራል። እና ሌላው ከሴቶቹ የተለየች ናት። ከሴቶቹ ሁሉ የተለየች ናት። እንግዲህ ሴቶች ከተባሉ እሷ እስካለችበትም ዘመን እሷ ከመጣችበትም ዘመን እስከ መጨረሻው ድረስ ካሉ ሴቶች የተለየች ናት። ለእመቤታችን የተደረገ ነገር ሌላው ይሄ ከሴቶች ሁሉ ተለይተሽ ተባረክሽ ነሽ። ተለይተሽ በዚህ መቅናት አያስፈልግም። እኔ ከሷ እኩል ነኝ ብሎ መናገርም አይቻልም። ለምን? እያንዳንዱ እኔ ከሷ እኩል ነኝ የሚል በሙሉ ሴት ነች። ስለዚህ ከሴት ተለይቶ የተባረከች እመቤታችን ቅድስት ድንግል ማርያም ብቻ ናት። ይሄን ማየት ያስፈልጋል። ሌላው የሰው ልጆች ሁሉ ጽድቃቸው እንደ መርገም ጨርቅ በሆነበት እና ጸጋቸው በተገፈፈበት ጊዜ ጸጋ ተሞልታ የተገኘች ናት እመቤታችን ቅድስት ድንግል ማርያም። ጸጋን ተሞልታ የተገኘች መልአኩ ቅዱስ ገብርኤል ምንድነው ያላት? ጸጋን የተሞላሽ ሆይ ማለት ምን ማለት ነው? የትኛውን ጸጋ? እግዚአብሔር ለድንግል ማርያም የሰሰተው የጸጋ አይነት የለም። ድንግል ማርያም የሌላት የጸጋ አይነት የለም። ከጸጋው ሁሉ በላይ አምላክን መሸከም፣ አምላክን መውለድ ከየት ይገኛል? ከጸጋው ሁሉ በላይ የሆነ እንግዲህ ጸጋ ስጦታ ነው። ስለዚህ ከሁሉ በላይ የሆነውን አምላክን መሸከም ከዚህ በላይ ምን ስጦታ ሊሰጣት ይገባል? እመቤታችን ማንም ሊኖረው የማይችል ጸጋ ነው እመቤታችን ቅድስት ድንግል ማርያም ያላት። ነገር ግን ጸጋዋን አልገለጸችም። ሁሉን በልቧ ትይዞ ነበር ይላል። ይሄም ለማንም አልተሰጠም። ሁሉም በልቧ ትይዞ ነበር። አይገርምም? ጸጋ ተሰጥቶኛል፣ እንደዚህ ተደርጎልኛል፣ በቃ የአምላክ እናት ነኝ፣ እወቁልኝ፣ በቃ ሁሉም ማድረግ የሚችል ልጅ አለኝ፣ የነገስታት ንጉስ የሆነውን ልጅዋለሁ፣ የአማልክት አምላክ የሆነውን አስገኝቼዋለሁ፣ አዳምን የሚያድነውን በመስቀል ላይ ይሰጥላችኋለሁ ወዘት አለፈለፈችም፣ አልተናገረችም። ድንግል ማርያም ምንድነው የሚለው መጽሐፍ ቅዱስ? ሁሉም በልቧ ትይዞ ነበር ነው። ሐዘኗንም ደስታዋንም ጸጋዋንም ሁሉ ከጸጋዎቿ አንዱ ሰላምታዋ ወይም ንግግሯ መንፈስ ቅዱስን ይሞላል። ጽንስን በማፀን ያዘልላል። ሙት በእናቷ ማፀን እያለች ሙት አስነስታለች። በጣም ነው። አሁን ይሄንን ስትል ታምረ ማርያም ይላል። አዎ እንግዲህ እስኪ እንመልከት። ከኤልሳ ከሞተው ነብይ አጥንትና በማህፀን ካለችው የአምላክ እናት የትኛው ይበልጣል? የሞተው የኤልሳ አጥንት ሙት አስነስቷል። በማህፀን ውስጥ ያለች የአምላክ እናት ሙት ብታስነሳ ምን ይደንቃል? ነገሮችን በንጽጽር ማየት ከምንም በላይ ትልቅ ነገር እና እመቤታችን ቅድስት ድንግል ማርያም ከጸጋው በታች ሁሉ ነቢያት በነበሩበት ጊዜ እመቤታችን ቅድስት ድንግል ማርያም ግን በመልአኩ የተገለጸላት ምን ተብሎ ነው? ጸጋን የተሞላሽ ሆይ። ሌላው ከሁሉ ይልቅ ለክርስቶስ ማደሪያነት የተመረጠች የታጨች ናት። ለክርስቶስ የታጨች ቅዱስ ጳውሎስ ድንግልናዋን ጭምር መስክሮ ምን ይላል? እንደ ንጽሕት ድንግል ለክርስቶስ አጭቻችኋለሁ ይላል። እንደ ንጽሕት ድንግል ንጽሕናዋን መስክሮ ዘላለማዊ ድንግልናዋን መስክሮ ልክ እንደሷ እንደው እናንተስ ብትታጩ ነው ያለው። እኔ አጭቻችኋለሁ ለክርስቶስ እንደው የመንፈስ ማደሪያ ብትሆኑ እያለ አጭቻችኋለሁ። ስለዚህ ለክርስቶስ ለአምላክ ማደሪያነት የታጨች ናት።
ተመረጠች እመቤታችን። የነቢያት ድንግል የአበው ምሳሌ እናቴ ልሻለሁ ቢበዛም በደሌ ከቅዱሳን ሁሉ ያንቺ ክብር ይበልጣል። አምላክ ልጄ ነው ማንስ ብሎት ያውቃል?